በሰላም በጤና ለእርዳ እንደዚህ ሆነ ቢሆን ገብታል ሳልደርስ ጠፋብኝ አልቻት ታንኪታም ቢሆን እንኳን ለ1 ሚሊዮን በሰላም አደረሰ ኮንግራ ደስ ብሎናል በጣም እዚህ ትደርሳለህ ብለን አልጠበቅንም እንደዚህ ሆነ ቢሆን ገብታል አንድ አርጊውና እዚህ ጋር ደግሞ ኤም አርጊው ሰገው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ቃሌላ ሰማም እንጂ እላለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ይሄን የመሰለ ኬክ 1 ሚሊዮን ገባህ ብሎ ቲክቶክ ኮንጎራ ያረገችህ 3 ወር ቤት ተቀምጣ አንተን ያስታመመችህ ማናት? ኢሳም አሁን ተናገር። ታንጌሊችን ያሸንፌ እኔ እንዲሁኝ እሷ መኪና መንዳት አትችልም ነበረ እኔ ነኝ ያስተማርኳት። ወላሂ አንድ ወንድ ልጅ ግን እኔ ሀቂቀተን ወላሂ እሷ እዛ ለካ ሴት ወላሂ በጥናት ወላሂ ላዚም እሰይ አንዴ እንኳን ሴት ያሆንኩ ደግሞ ታስበው ወንድ በሆንክ ጀግንነቴን ባሳየኋቸው እላለሁ። አንደኛ ማለት ነው ልንገራችሁ፣ አንተ ለራስህ የምትሽለጠለጥ ራስህ ተናጋሪ፣ ራስህ አውሪ፣ ራስህ ተንፋሽ፣ ራስህ እንዲሁኝ ብለህ ያወራህ እሷ አንዲት ቃል ብቻ ሀላስን የነሱ ተታተተናል ብላ ወራች። ብዙ ነገር አትለፈለፍ። በሰው ላይ ገብታ መናገር አልፈለገችም። አባቷ ይሉህ አባቷን አንተ እሷን ሚስትነትና የትዳር አኳያ ትሆናለህ ብለህ ታልክ እንዴት ተናግረህ አይደለም? ኧረ ላይ ለላ አንዴ ሙያ የላት ትላለህ፣ አንዴ ወጥ ወጥ ነው የምትችለው ትላለህ። ያላደገችበት ረዲያ ቆጮ ትፈቅፍቅልህ። ላይ ላይ ወይ አንዴ ጊዜ ነው የሚያላቅ ለካ ወንድ ልጅ ትናገር የሰው ቅስም ይሰብራል። መፍሩድ ያለብህ خلاص እኔና ተተላልተናል። ስለሷ ስም እንዲያታነሱብኝ ስለኔም ስም እንዲያታነሱ ትሄዳለህ። ወሎ እንዲህ አሉ፣ ትሄዳለህ፣ እንዲህ አርገኝ፣ ትሄዳለህ፣ እንዲሁን እኔ ባገኝ ብዬሽ ነው አልፈው ነበር። አንተ ራምላ ምን ነው ጠፋሽ? እኔ እናትዬ እንጨት እንጨት ይላል ብለሽ የለም ወይ ንግግሩ? አይ ቀንጭት እንጨት እንጨት የሚል ንግግርህን የደረቀ እንጨት ያደረቀ እንጨት የሚል ንግግርህን ወለ ጨቃ ጨቃ የሚል አሮንቋ አሮንቋ የሚል ንግግርህን እያመጣህ መወዘብ። አንተ ይቺ እጮኛ አላት አይደለም? እጮኛ ሴት ተባለው ሰው ያንተን ትከሻ ያንተን ትታ ያንተን ቀረና አቅፋ ህዲያ ነው እሱ ጋር ህዲያ የምትጋደመው። እንዴ ያንተን ቀረና ሽታ ህዲያ ከሌላ ከመጡ ሌላ ወንድ ከኔ ጋር ተኛ። ቦረናም ጉድ ያለ ሳይንትም ጉድ ያለ ከበደ የሰጠኝ ሰለመ ቤሎት አለ አደረ። እኔ እንደራሴ ምንም የሚያዋጣህም የለም የሚናገርህም የለም። አግባ የሌለህ ዝም ብለህ የከሰረ ምንድን ልበልህ። እሷም ደግሞ ለወደፊት ለትዳሯ ተጥኖ የሚሆንና
ለልጆቹ በእኛ አባት ላይ ነበር ወይ ከፉላና ጋራ እንዴት ታረጊ የምትባለበት ሰዓት ነው የሰጠችው። አላህ ወንድ ልጅ አንተ ልታዝላት ነበር ልታዝላት ነበር እንደዛላ ላይ ሆነ አጣችብህ። ወለ ልታቅፍና ልትሽሮሮ ልትላት ነበር። ተመልከተው ራስህ ላይ አድርገኸው አንተ የክራም ሌላ ሰው ጋር ትትሰራ እንደማትወደው ነበር የተመጠኛ እችል ሰርታ ይለፍላት እችል አስተዳዳሪ ናት። ማንን ነው የምታስተዳድረው? እናቷም ገና ልጅ ናት፣ ትልቅ ሰው ናት፣ እንደዚህ ናት ብለህ አትልላት። ይዛ ታውቃታለች በሶሻል ሚዲያ እንዲያንቃሽ የሸገቻትን ደግሞ ስለ አረብ ሀገር ደግሞ ስትናገር ደግሞ ረጋ ብላ ተናገር። ራስህስ ዱባይ ይሄድ ካልነበር እንዴት ትሰራለህ? እንደኖርክ 2 ዓመት ሙሉ። ሁለተኛ ደረጃ ደግሞ እህቶች የአረብ ገረዶች አልነበሩም? እነሱ አይደል እንደ ያለፈላችሁ። ሰውን ከማነጋገር ዝምታ ይበልጣል አለ። ይሄ ቆጮ የገለበጠውን ልብህን ቆጮ የተሸከመውን ልብህን አትሰልብበት። ማይስዬ እንግዲህ ሴት ልጅ ነው እንዲያረገኝ እንዲሁኝ የምትል እንኳን ያንተ ደግሞ የሴቶቹ ወደ ወንድ ግልባጤ ሆኖብህ የሰው መሳቂያ ሆንክ። ተው። የናዲያ ባጮኛ ደግሞ የኢሳምን ቅራን እያቀፍክ ዳር አረዲያ ወላሂ ምን አይነት ወንድ ነው? ያኔ እንጃ። አንተስ እንደው እውነትም ታማረ መንደር አልተህለክም መሰለኝ። አቤት ውዩ የኛ ሀገር እኮ የመካነ ሰላም ልጅ እኮ በቆሻ ባጠገብሽ ቢያልፍ ይገረፋል። እሺ ምንድን ነው የምትወርደው? ኢሳምዬ እንግዲህ ማን ነው የናዲያ ባል ሽታ የናዲያ ባል ያንተን ሽታ እያቀፋ እዳሩ ዋሉ ማለት ነው። ይሄ ነው ናዲያ የተንተራሰችው ትከሻዬን እያልክ ጃኬትህን አውጥተህ እንትንህን አውጥተህ ስታሸተዋል። ይድላችሁ ወላሂ እንደ በጣም የሚከብዱ ሰዎች ናቸው። እኔ ደግሞ መልክ በምትለው ያንተ መልክ ያንስህም። እኔ መልክ አለኝና መልክ የሌላት ሴት ተረግጣ ማን የምትመለከተው? የኔ ወንድም አሁን ዘበንህ እንኳን ረግጠሃትና እንኳን አንተ ባልከው ስራ አይደለም ባለው ስራ የለም። እንተባ ወላሂ እኔ እኮ እንደ ወንድ ልጅ አግብቼው እኔ በእኔ ስራ ዛሬ ላይ ታየኝ እኮ እኔ ስራ እየሰራሁ እሱ በሱ ስር አድሬ እሱ ታረግጬ እሱ በሱ በእግር ስር የህዝብ መካከል ይሆናል። ብሬን ተበልቼ ነው ታዲያ ይቅርታ እዚሁ መካከል ግን ያው አሁን አፍንጫና ኩሮሮውን ይዤ አስመጣዋለሁ። አለቀውም በወረቀት የተነሳ ነው። እንኳን የነብር ቁጥር በላ ማለት ነው። አሁን በተጠቅመዋ ነው መጣጣኛ ነብሬት ነኝ እና ብሩን ተወሰድ ከሷ ትበደራት ምንድን ነው ያልኳት? ሙሉ ብርሽን ልመለስ ሙሉ ብር እንደሰጠሽኝ እኔ 5 10 ብዬ አልመልስም ያልኳት። እሺ ብላ እንደሰጠችኝ ግን አዙራ እንደለች ታውቃላችሁ። በሷ ኮቴ ስር ገባችሁ። በሷ
ጫማ ስር እንዲሄድ ያደረገች ማን ሆኔን አላወቀችም። አኮላነብኳታ ጭራሽን ሰርቼ መስጠት እንጂ ባንቺ ጫማ ስር ትነጭኝ አትችይም። ስለዚህ ተጠንቅቀሽ ለምትናገራቸው ነገሮች ጠንቀቅ በይ ነው ያልኳት። ልሳን አደብ ያስፈልገዋል። አንተም ደግሞ ሰው እንኳን ቢያስታርቅህ ቀጥ ብለህ የምታይባት ሰዓትና ጊዜ የለህም። ግባ የተናገርካት ንግግር እንትኗን ሰብረዋታል፣ ማንነቷን ማለት ነው። በየሶሻል ሚዲያ ላይ በጣም መልክ ያላት ሴት መልክ እንዲህ ያለች ሴት በቃ አንተ ወሬህና ጨዋታ ከሴቶች ጋር ነው። መልክ የሌላት ሴት ብላና እንደውም መልክ የሌላት ሴት ማፍራ በጣም ትይዝ ማናህና ለምትናገራቸው ንግግሮች አደብ ሄደህ ፈልግ። መልክ የሌላት ሴት ሀገርህ ላይ ጉራጌ ሄደህ ፈልግ። ወሎ ላይ ሙሉ ለሙሉ ታጥባችሁ ነው ሁኝ ደግሞ እንደ ቤታቸው ወንዶቻቸው ሙሉ ሰርባቸው መልካም ማናናት ይችላል። እነሱ መብት አላቸው። የአማራ ልጆች ናቸው። ስለዚህ ብዙ ውጣ ውረድ አለው ማለት ነው የምትናገረው ንግግር ማለት ነው። ገባ እንግዲህ ብለህ ራሴ ያመጣሁት ራሴ የነካካሁት ነገር ነውና መተሐመል የኔ ነው ብለህ እሰጥበት። ገባ ለንግግርህ ለጨዋታህ ድንበር እያበጀህ ለዛ እያበጀህ ስትሄድ ማንኛውም ሰው ይወዳል። አንተ እኮ እያልክ እንደ ሴት የምትናገረውን ንግግር አታውቀውም። ወላሂ ዝም ብለህ አሰበው። ምንድን ነው እየተናገርኩ ያለሁት? ይች ልጅ ምንድን ነው ያወራሁት? ይች ልጅ የሚነካ ነገር ነው ወይ? ይች ልጅ የመጨረሻ ተስፋ እየቆረጠችብኝ ነው ወይ መከሪው? አጥባ ሰጣች። ለምን አጠመዘዝህም? አጥባ ሰጣች። አንተ ማንህና ልትገራፈጥባት ትችላለህ? 3 ወር ቁጭ ብላ ቤትህ አስታማ ማንነቷን እኮ ዝቅ አርጋ እኮ ነው ያስታመመችህ። ሴት ናት ተሸክማ አንተን ሽንት ቤት አደርሰሃለች። ወላዋይ ሰው ወላዋይ ናዲያ ብረቱን ታስገባለህ። ብረት ይግባ ተብያለሁ ብለህ የለ ናዲያ ብረቱን ታስገባለህ። የጠገበት ይዘል ይሰበራል ተብሏል። ጠግበት ትዘል እንጂ እንግዲህ ለሌላ ነገር አይደለም። ይሄ ይመስለኛል ሀቅን ማለት ነው። ሀቅና ሀቅን ትንንተራስ ማለት ነው። ገባህ? በዚህ አይነት ነው። እሷ አይደለችም የሰበረችው እና ለምትናገረው ንግግር እክትራም ሁዱድ ሰላም ጫና ታይሰጥ ተናገር ማለት ነው። እሺ ይህን ይመስላል። የቻናል ቤተሰቦች እንግዲህ አላህ ብላችሁ አፈበሉ ለአላህ ብዬ አፈብያለሁ። እትዬ ናዲያዋም አንተም ኢሳምም የምትባለው ማንሽ ኤክሩም አፈበሉኝ። ዛሬ ያው በዚህ አይነት መጥቼ እንግዲህ የተጫወቅኩ ነው እላችኋለሁ። ሸር፣ ላይክ፣ ሰብስክራይብ በማድረግ እንተጋገዝ፣ እንተባበር። ለአላህ ብላችሁ አፈበሉ ለአላህ ብዬ አፈብያችኋለሁ። ሸርሸር እያደረጋችሁ እህቶችን እንደግ እንተዲያደግ። ወላሂ እኔ የያዘ ይዞኝ ነው መንጣት እና መንጣት አቅቶኝ አይደለም። ትንሽ የያዘ ነገር ይዞኝ ነው። ለምን አላወቃችሁ? ግን በኋላ ተስተካከለ በኋላ ነግራችኋለሁ። ወረቀቱን ተናግሬያለሁ፣ ግን በቪዲዮ አልመጣሁላችሁ። ተሸፍኜም ቢሆን እመጣለሁ ብዬ ነበር፣ አልመጣሁም። ለምን አልተመቸኝም።
ወረቀት የተስተካክሎልኛል አልሐምዱሊላህ። በዛ ነበረ ዱአ አድርጎልኝ አልኳችሁ። አሁን ደግሞ ትንሽ የሚከብድ ነገር ስላለ አልሐምዱሊላህ ወይዘው እኔ እንደውም አሁን ላይ ዲሳይድ እያደረኩ ያለሁት ወደ ማያምሩ ሴቶች ነው ስለሚስትነት ሳስብ። ቢኮዝ በራሴ በላይፍ ባሳለፉት ነገር ከፍቅረኝነት አንፃር ራሱ ማለት ነው ሐላል ነው እያልኩኝ አይደለም፣ ግን መልካቸው ብዙም አሪፍ ያልሆኑ ናቸው። ውስጣቸው በጣም አሪፍ መልካቸው ደደብ ያደርጋቸዋል። በመልክ ነው ራሳቸውን ቢውልድ እያደረጉ የሚያድጉት። ኮንፊደንሳቸው መልካቸው ላይ ነው። ሰው ቤት ሰው ይመጣል ብለው ያስባሉ። ተፈላጊነታቸው የበዛ ይመስላችኋል። ሶ ለአንተ መስጠት ያለብን ክብር አትሰጥህም። ቢኮዝ ኦፍ አንተ ብትሄድ ሌላ ሰው እንደሚመጣ ታውቃለች። የተሻለን ሁሉ ጊዜም ቢሆን አብረህ ሆነው የተሻለን ነገር ይጠብቃሉ። አብረህ ሆነ ትንሽ ስትጣላ ሌላ ወንድ ጋር ለመሮጥ ይሞክራል። አቅማቸው ወንድ ብቻ ነው የሚሆነው እና ያ ነገር ደግሞ ለሚስትነት አያስቀናት ሌላ ነገር ነው። ለራሱ ለወንድ ልጅ ከነገረችው ምንም አታደርግልም፣ የሚቀርብን ቢስራ ድንግል ማለት ነው። ሆኖ ማን ይጠላል? ግን ባትሆንም እኔ ጋር ብዙም ተጽዕኖ አይፈጥርም። ቢኮዝ በሞኝነት ነው ሴቶች ድንግልናቸውን የሚያጡት። ያፈቀራቸው ሰው የሚያገባቸው መስሏቸው ወይ ለሱ ደስታ እንዳይተዋቸው እውቀታቸው መልካቸው ላይ ባይዘው አላህ ይጠብቃቸውና ማለት ነው። ፊታቸው በሆነ መንገድ ቢበላሽ ደደብ ናቸው። የትም ይሄድ አይችሉም። ወላሂ የትም ምንም ማድረግ እንደማይችሉ ነው ውስጣቸው የሚያምን። ምንም ማድረግ ልክ እንደ አካል ጉዳተኛ ሰው ነው የሚሆኑት። እነሱ እንደውም አካል ጉዳተኛ ጋር ብዙ ኮንፊደንስ አለ እችላለሁ ምናምን አለ። ማህይም ናቸው አብዛኛው ቆንጆ ሰዎች ማህይም ናቸው። ኢቭን ወንድንም ጭምር አብዛኛው አይሳይድ በጣም ውስጧም ውጫ የሚያምር ደግሞ ብዙ ሰው አለ። ግን ንጹህ ልብ ያለው ማለት ነው በመልኳ ያደገች በአይኗ ያደገች በስላ ያደገች ጥሩ ቤተሰብ ያሳደጋት ቤተሰብ ጋር ቆንጆ ሴቶች ከልጅነታቸው ጀምሮ እየተፈለጉ ስለሚያድጉ ወደፊትም ሲያድጉ ማለት ነው አማራጭ እንዳላቸው ስለሚያውቁ ብራዘር ሚስትህ ልትሆን በጣም ይከብዳል። ኢቭን ራሱ ብታስገባት ራሱ ለምነህ ማለት ነው ምን አባ ለምነህ እኮ ነው ያስገባኝ እኔ ስንት ፈላጊ ያለኝ ራሱ ሰላም በጤና ለእርዳ